ዓለም ሚስተር ቢስት ያለች ስሙን ከመጥራቷ በፊት በሚሊዮን የሚቆጠሩ ዶላሮችን ለሰዎች ከመስጠቱ በፊት የዩቲዩብ መንደር በሱ ከመጥለቅለቁ በፊትና ሰዎች እሱን ከማወቃቸው በፊት ጂሚ ዳናልድሰን የተባለ አንድ ልጅ ነበር። ያ ልጅ እዚህ ደረጃ ለመድረስ ሰው ያልፍበታል ተብሎ የማይታሰቡ ብዙ ችግሮችና ፈተናዎችን ተጋፍጧል። ስለዚህ ሁላችሁም የዚህን ልጅ አስገራሚና አስደናቂ የዩቲዩብና የትግል ጉዞ ለማየት ሰብስክራይብ እና ላይክ በማድረግ ለሚቀጥሉት ደቂቃዎች አብራችሁን ቆዩ። I hope I have 1 million subs. I better have 1 million subscribers when you guys see this. Bye bye. ጂሚ ወይንም ሁላችሁም በምታውቁት ስም ሚስተር ቢስት ገና በ13 ዓመቱ ወይንም የሁለተኛ ደረጃ ተማሪ ያለ ነበር ዩቲዩብን የጀመረው። ነገር ግን በወቅቱ የነበረው ኮምፒውተር በጣም ደካማ ነበር፣ ኢንተርኔቱም ይቆራረጥ ነበር። ግን የጂሚ ትልቁ ፈተና ይሄ ብቻ አልነበረም። የሱ ትልቁ ስቃይ ክሮንስ ዲዚዝ የተባለው የሆድ ህመም ነበር። ጂሚ በዚህ ህመም ምክንያት በቀን እስከ 10 ጊዜ ድረስ ወደ መጸዳጃ ቤት ይመላለስ ነበር። የሰውነት ክብደቱም በከፍተኛ ሁኔታ ይቀንስ ነበር። ልክ እንደ ጓደኞቹም የሚፈልገውን ቸኮሌትና ጣፋጭ ምግብ መብላትና ከጓደኞቹ ጋር መጫወትም አይችልም ነበር። ከዚህ በተጨማሪም ወላጆቹ ገና በልጅነቱ ስለተፋቱ ከእናቱ ጋር መኖር ግዴታው ነበር። ግን በዚህ ሁሉ መከራና ፈተና ውስጥ ሆኖ ያለማቋረጥ ሆዱን እየታመመ በክፍሉ ውስጥ ተዘግቶ ለብቻው ይቃትት ነበር። በዚያ በጭንቀትና በህመም ሰዓትም አንድ ተስፋ ነበረው፣ ዩቲዩብ። ግን እንዳሰበውና ተስፋ እንዳደረገው ቀላል አልነበረም። ጂሚ ለ5 ዓመት ያህል ምንም ተመልካች ሳይኖረው ቪዲዮዎችን አፕሎድ ያደርግ ነበር። 5 ዓመት ሙሉ። እስቲ አስቡት፣ ማንም ሳያበረታታው፣ ማንም ሳይደግፈው በህመም እየተሰቃየ ያን ሁሉ ጊዜ መስዋዕት ሲያደርግ። ከነዛ 5 የኪሳራ ዓመታት በኋላም ጂሚ ዩቲዩብን ለማቋረጥ አላሰበም። 5 ዓመታት በሙሉ የኪሳራና ትርፍ የሌላቸው ቢሆንም በጣም ብዙ ነገር የተማረበትና ስለ ዩቲዩብ የማያውቃቸውን ብዙ ነገሮች ያወቀባቸው ዓመታት ነበሩ። ስለዚህ ደግሞ ለመሞከርና እስኪሳካለት ድረስ ለመቀጠል አሰበ። ግን አንድ ትልቅ ችግር ተፈጠረ። ጂሚ በዚህ ወቅት የሃይስኩል ትምህርቱን ጨርሶ ስለነበር እናቱ ዩኒቨርሲቲ መግባት አለብህ አለችው። ሌላ ምርጫ አሰጠችው። እሱም እንዳለችው ዩኒቨርሲቲ ገባ። ግን በሚያሳዝን ሁኔታ የቆየው ለ1 ሳምንት ብቻ ነበር። ከ1 ሳምንት በኋላም ወደ ቤቱ ተመልሶ እናቱን እኔ ዩኒቨርሲቲ መማር አልፈልግም፣ ዩቲዩበር ነው መሆን የምፈልገው አላት። በዚህ ምክንያቱም እናቱ በጣም ተናደደች። እናም ከቤት አባረረችው። ጂሚም ምንም ገንዘብ ሳይኖረው የጤና ችግሩ ሳይለቀው ከቤቱ ወጥቶ መኖር ጀመረ። እናም ለዓመታት ያጠራቀመውን ጥቂት ሳንቲም ለምግብ እንኳን ሳያስብ የተሻለ ካሜራና ማይክ ለመግዛት ተጠቀመበት። የርካሽ ምግብ እየበላ በቀን ለ15 ሰዓታት ያህል ዩቲዩብ ላይ እንዴት ቫይራል እንደሚወጣ ማጥናት ጀመረ። ግን በጣም አስገራሚ ነገር የተፈጠረው በዚህ ጊዜ ነበር። በ2017 እንደ አውሮፓውያን አቆጣጠር ከብዙ ጥረትና ድካም በኋላ ጂሚ አንድ ቫይራል የሚወጣበትን መንገድ አሰበ። ሐሳቡም ከ1 እስከ 100,000 በመቁጠር ቫይራል ለመውጣት ነበር። እናም ሐሳቡን ለማሳካት ሲል አንድ ነገር አደረገ። ካሜራውን ደቀነ። እናም 1 ብሎ እስከ 100,000 ቆጠረ። ይህም 40 ሰዓታት የፈጀም ነበር። ምንም ሳይበላ፣ ምንም ሳይጠጣ፣ ሳያቋርጥ ከበሽታው ጋር እየታገለ ለ40 ሰዓታት ሙሉ ሳይታክት ከ1 እስከ 100,000 ቆጠረ። እናም በዚህ ምክንያት ከነበረው የጤና ችግር ጋር ተደምሮ ሰውነቱ ዛለ፣ አእምሮውን ደከመ። ነገር ግን ተስፋ አልቆረጠም። እናም እንዳሰበው ያ ቪዲዮ ቫይራል ወጣለት። በዛም ምክንያት ጂሚ ታዋቂ ሆነ። እናም የመጀመሪያውን የዩቲዩብ ገንዘብ አገኘ። እሱም ያገኘውን $10,000 ምንም ሳያስተርፍ አንድ ቤት ለሌለው የጎዳና ተዳዳሪ ሰው ሰጠው። ሰዎችም ይህ ሰው እብድ ነው እያሉ ይጠሩት ጀመር። ግን ጂሚ እንዴት በመስጠት ስኬታማ መሆን እንደሚቻል ያውቅ ስለነበር መስጠቱን አላቆመም። ከዚህ በኋላም ያገኘውን እያንዳንዱን ገንዘብ በቪዲዮዎች ላይ ኢንቨስት እያደረገና ለሰዎች እየሰጠ ቪዲዮዎቹን መስራት ቀጠለ። እናም እውቅናው ከቀን ወደ ቀን እየጨመረ መምጣት ጀመረ። I mean, everything. Like literally,
This is all I do. This is literally everything to me. Is this YouTube channel and ለመበቀል አንድ ነገር አደረገ። መጀመሪያ የጀመረውም ከእናቱ ነበር። እናቱን ስኬታማ መሆኑን እንድታውቅና የመረጠው መንገድ ትክክለኛ መኖሩን እንድትረዳ ብሎ የነበረባትን $5000 የባንክ ብድር ከፈለላት። በመቀጠልም በልጅነቱ ከጓደኞቹ ተለይተው መብላት ያልቻለውን ቸኮሌት ለመበቀል የራሱን ፊስታብለስ የሚባል የቸኮሌት ፋብሪካ ከፍቶ ለራሱና እንደሱ በክሮንስ ዲዚዝ የሆድ ህመም ለተያዙ ሰዎች የሚሆን የቸኮሌት ፋብሪካ መሰረተ። እናም ተጨማሪ ገቢን ለማግኘትም ሚስተር ቢስት በርገር የሚባል ሬስቶራንት ከፈተ። የጂሚ ህይወት የሚያስተምረን ነገር ቢኖር ስኬት የሚመጣው ከምቾት ሳይሆን ካለማቋረጥና ጥረት እንደሆነ ነው። በህመም ሲሰቃይ ከቤቱ ሲባረር እና ማንም ቪዲዮዎችን በማያይበት ጊዜ ተስፋ ቢቆርጥ ኖሮ ዛሬ የምናውቀው ሚስተር ቢስት አናገኝም ነበር። ስለዚህ ያንተ ህልም ምንም ይሁን ምን ዛሬ ያለህበት ፈተና ነገ ለምትደርስበት ስኬት መሰላል መሆኑን አትርሳ። ጂሚ እንዳደረገውም አንተ በራስህ ላይ እምነት ይኖርህ። እናም አስተውል፣ ስኬት ከአንድ እርምጃ ይጀምራል። ስለተመለከታችሁት አመሰግናለሁ። ይህንን ቪዲዮ አስተማሪና አነቃቂ ሆኖ ካገኛችሁት ሰብስክራይብ እና ላይክ ማድረግ እንዳትረሱ። ስለ ቻናሉ ያላችሁን ማንኛውም ሐሳብና አስተያየትም ኮሜንት ላይ አሳውቁኝ። በቅርቡ 1000 ሰብስክራይብ ስንገባ ለእናንተ ለቤተሰቦቻችን ጊቫዌይ ስለምንሰጥ ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትዘንጉ። በቀጣይ በሌላ አስገራሚና አስደናቂ የቢዝነስና የስኬት ታሪክ እስከምንገናኝ ባይ